ሁሉም ነገር አይለየው። ምን ሆኖ እንደሆነ ስጠይቁ የነበራችሁ እህቶች ወንድሞች ሁላችሁም በእውነት እጅግ በጣም ነው በዚህ አጋጣሚ የምናመሰግነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አሃ የት ሆነ ነው? ምን መስለን የመጣው ዛሬ ደግሞ ቶኒስ ኤኒዌይስ ታሙ ደውሎ አላነሳም ነበር ታሙ ደውሎ አላነሳም ነበርና ደውሎልኝ ነው አሁን ለቤት የገባሁት። አሁን ኦኬ ደወለልህ? አዎ እስር ላይ ነበረ። አሁን ከእስር ላይ ተፈቷል። እስር ላይ ነበር እስካሁን። ያማል በእውነት አሁን ስልኩን ዘግቶት ነበር እኮ። አዎ እኮ እስር ላይ ስለነበረ ነው። አሁን ደውሎ ነግሮኛል። ያው በዚህ አጋጣሚ ምናልባት ብዙ ሰው ሲጠይቀን ስለነበረ አሁን ደህና ነኝ እና ልወጣ ነው ብሎ ስለደወለልኝ ያንን ልናገር ብዬ ነው እኔም ላይ የገባሁት። አሁን ደህና ነው እና ከእስር ያው ተለቋል። እግዚአብሔር አምላክ እንኳን መረዳን። አንዳንድ ጊዜ ተወዳጆች ምንድነው ሰው የሆነበትን ሁኔታ ያለበትን ሲቹዌሽን ሳናረጋግጥ ምንም አይነት ነገር መናገር አንዳንድ ጊዜ እጅግ በጣም ከባድ ነው እና ከዛ አንፃር ነው እኛም የሆነውን ነገር የተፈጠረውን ነገር ስለማናቅ ምናልባት ፖዚቲቭ ነገርም እያሰብን ገዳምም ሆኖ ሊሆን ይችላል ያልነው የምር ነው። ታስሮ ነበር እንዴ ታዲያ? እግዚአብሔር አሁን ደውሎልኝ እኮ ነው። አሁን ደውሎልኝ እስር ላይ ነበረ። አሁን እንደ እግዚአብሔር መልካም ፈቃድ ዛሬ ከእስር ይወጣል። ዛሬ እኮ ደውዬ ቼክ አድርጌ ነበረና ደውሎላቸው ነበረ ቅዳሜ ዕለት እንዴት እናትና ስልኩን ሊዘጋ እንደሚችል አሳውቃቸው ነበር። አዎ እኮ አመቺ ሁኔታ ላይ ስላልነበረ ሊሆን ይችላል። ብቻ ግን አሁን ዛሬ ደውሎልኝ ነበረ። እስር ላይ ነበረ እና ተፈቷል። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ ምንድነው ያለበትን ሁኔታ ቀድሞ ትንሽ አሳውቆ ቢሆን ኖሮ ከዚህም እስካሁንም ድረስ አይቆይም ነበር። እግዚአብሔር ይመስገን ዛሬ ይወጣል ከእስር እንደተሻለ። ግን እስካሁንም አይቆይም ነበረ። ያው በቻልነው አቅም ድምጽ ሆነን ወንድማችን ከእስር ላይ እንዲፈታ ማድረግ እንችል ነበረ። አዲስ አበባ የት እንደሆነ ገና እሱም አላወቀም። ሲወጣ ነው የሚነግረን። ግን ዛሬ ይወጣል። እግዚአብሔር ይመስገን ዛሬ ይወጣል ብሏል። እንግዲህ ያው እንኳንም እግዚአብሔር ረዳው። እባክህ ምንድን ነው የመሰልከው? ግን አንተ የቡና ደጋፊ ይመስላል። የቅዱስ ጊዮርጊስ ወይ ባይዛው ይሄ ልብስ አሁን የለበስኩት ልብስ የፈረንሳይ ለጋ ሲሆን ቲሸርት ነው። የፈረንሳይ ልጅ ስትሆን የምታረገው ቲሸርት ነው። ባይዛው ይሄ ቲሸርት ይታያል፣ እዚህ ጋር ይታያል። አይዞ ለትሻ ምንም አይነኩም። የኔ ጓደኛ እንደሆንክ ያውቃሉ። እንደዚህ አይነት አለባበስ ምናምን አይቶ ጀርቤን ማካይ ይደነግጣል። ኤኒዌይስ እግዚአብሔር የተመሰገነ ይሁን። ተሙዬ ዛሬ ይወጣል። እግዚአብሔር ይመስገን። ወንጌል እንዴት ነሽ? ያለሁበትን አልናገርም፣ ለአንተ አልናገርም። ሌሎች ወንድሞች ከጠየቁኝ እናገራለሁ። ገርጂ ነው ያለሁት። የት ሆነ ነው? ምን አገባ? ኤኒዌይስ ገርጂ ነኝ ያለሁት። ገርጂ አመጣ። እኔ ሲጀምር አንተ ያለበት ቦታ መምጣት አልፈልግም ባጭሩ። ምንድነው ደግሞ እነ ሊና የሆነ ቪዲዮ ፖስት ምናምን ተመለከትኩኝ። የሆነ ሰው የእነሱን ስም እያጠፋ ምናምን የእኛን ስም እያጠፋ። ማነው የእኛን ስም የሚያጠፋው? እኔ ግራ ገባኝ እኮ። ያ ሰሙ ነዋ። ሌላ ማን ሊሆን ይችላል? ማን ስራ ፈታ? ሰሙ በእርግጠኝነት የኔን ስም ጠርቶ የሆነ ክፉ ነገር እንደማይናገር እርግጠኛ ነኝ። ምን እሺ፣ በምን ጉዳይ ነው? እኔ ምን አውቃለሁ? እኔም አልሰማውም በምን ጉዳይ እንደሆነ። ምናልባት ወይ በተመስገን ዙሪያ ላይ
ምናምን ስላወራን ይሆናል ተመስገን ጋር ተያይዞ ይሆናል እንጂ እኔ ትናንት ላይቭ ገብቼ ነበርና ኦኬ ያንተ የተመስገንና ያንተን ፎቶ አድርጌ ተመስገን ደህና ነው ምናምን አታስቡ ነው የኔን ያንተና የተመስገንን አንድ ላይ አድርጎ ፎቶ አይ ቲንክ ብሎ እያወራ ነው ታወራ ችግር የለውም። ሰሙ ጊዜ ያበረተው የሞጊያውን ብረት እንድትረግጥ ለአንተ ይብስብሃል። አይ ብቻ ሲሆን አንዳንድ ጊዜ ያለንበትን ማንነት እንደው የነበረ ትንሽ አንዳንድ ጊዜ ምንድን ነው ቃልም ስጋ ሆነ ምንም የማውቀው መረጃ ቲክታክ ላይ ትንሽ አንዳንድ ሰዎች የነበሩበትን ነገር ምናምን የሚዘነጉ ይመስለኛል። በዚህ አጋጣሚ በነገራችን ላይ አንዳንድ ነገሮችን እኛ ዝም ምንድነው ሰዎች የሚያጠፉትን ጥፋት ያክል ማጥፋት አቅቶን አይደለም። በነገራችን ላይ በዚህ አጋጣሚ ምንድነው የወረድን ሰዎች ግን ስላልሆንን ከትንንሽ ሰዎች ጋር ወርጄ ቁጭ ብዬ እንደዚህ ወጥቶ በዚህ ገብቶ ምናምን ማለት አልፈልግም። ሰሙ ማለት እንኳን ለኔ ለፈለገ አትናቴዎስ ለልደት አይደለም ለተመስገን አይደለም ምስኪን ለሆኑ ምንም ለማያውቁ በጦርነት ተሰቃይተው ለነበሩ ለትግራይ ህዝቦች እንኳን ያራራ ሰው ነው። በእነሱ ስም ኦልሞስ የተወሰኑ ገንዘቦችን ሲነግር የነበረ ሰው እና ከእንደዚህ ከወረደ ሰው ጋር በነገር እኔ በግሌ በጣም የሚገርም ነገር ልደት እነ መሲ ብሪጅስቶን እና ደግሞ አንድ ስሙ ጠፋኝ አንድ ወንድማችን ወደ ህግ ጉዳይ ልንሄድ ነው እና የሰብስቦ ገንዘብ ሰብስቦ የሰረቀውን ጉዳይ በህግ አግባብ ሲዘን ልንከሰው እንፈልጋለን ሲሉ ቢያንስ ምንም ቢሆን ከነማንነቱ ቤተክርስቲያንን ይጠቅማታል። ስለዚህ የሱን ስለ እውነት ነው ማለት ያንን ሰው ቃል በቃል ያልኩትን ነገር መልሶ ይነግራል እና ከቻላችሁ መሲ ብሪጅስቶን ጋር ሆናችሁ እኔ ቤት ነው እሱ ወሰደ የተባለውን ገንዘብ እኔ ቤት ማሰባሰብ ትችላላችሁ ብዬ ነው የመለስኳቸው። እና አንዳንድ ጊዜ ዝም ስንል ነገሮች የተረሱ የሚመስላቸው ሰዎች አሉ እና ፕሊስ ቦታችሁን ወቁ። እግዚአብሔር በሚያውቀው ስለ ፈለገ አትናቴዎስ ማንም ሰው ምን ማውራት ይችላል። በነገራችን ማንም ሰው ላይፍ ከፍቶ ምናምን ፈለገ አትናቴዎስ በዚህ ወጥቶ በዚህ ገብቶ እንደዚህ አይነት ሰው ነው ምናምን እናቱ የወለደችው ሰው ግን እኔ አጠገብ ቆሞ አፉን አይከፍትም። በዚህ ቃል እገባላችኋለሁ። በነገራችን ላይ ማንም ሰው እናቱ የወለደችው ሰው እኔ ፊት ቆሞ ላይቭ ላይ ሲበጠረቅ የነበረውን ነገር በአጠቃላይ መጥቶ እኔ ፊት አይበጠረቅም። ነገር ግን ላይፍ ከፍቶ ግን የሚናገሩት ነገር ብቻቸው ጀስ ይቀጥሉበት። በዚህ ልክ ግን አላደለ የወሬ ጥማት ባይኖርብን መልካም ነው። ባጭሩ ምንም የማትለውጡት ነገር ላይኖር ቁጭ ብለን ልደት እንደዚህ አድርጎ ተመስገን በዚህ ወጥቶ ምናምን ፕሊስ እባካችሁ ጋይስ የምትለውጡት ነገር ላይኖር ዝም ተብሎ ቁጭ ብሎ ወሬ መፈትፈት ጥሩ አይደለም። ኤኒዌይስ ይቀጥል ብቻ ያውራ እግዚአብሔር ያበርተው። ምናወራው ነገር አለ ደውልና እሺ ደውልልኝ። እሺ ስወጣ ደውላለሁ። ትቆያለህ ላይቭ ላይ ነው? ኧረ እኔ አሁን ልዘጋ ነው። በቃ ይሄን ተሙ ደህና እንደሆነ ለመናገር ነው። ዛሬ ከስር እንደሚወጣ ተሙ ደህና እንደሆነ ለመናገር ያክል ነው። አቤ ላይ ማን ነው? አንተ ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ወንድማችን ምን ሆነ ነው? አንተ እኔ ሰምቼ እልሃለሁ፣ ደርሼበታለሁ። ደግሞ አታፍርም አንተ? የውሻዋን ምግብ ሰርቀህ ትበላለህ። ፈለገ የውሻዋን ምግብ ሰርቀህ ትበላለህ። አታፍርም? የማንጠግብ ውሻ። ፕሊዝ ስለሱ ምንም ነገር አትጠይቀኝ። ደግሞ ይሄንንም ጉዳይ ደግሞ ርዕስ አድርገው ያወሩበታል። እባክህን እንደተሻረፍ ፕሊዝ። ለማንኛውም ሰላሙን ተደውልልኝ። እኔ አሁን ነው የምወጣው። ቻው። እሺ እሺ። ኢብሩ ላክልኝ ሪኩዌስት ፓፓ። እሺ ተወዳጆች፣ በቃ ይሄን ለመናገር ነው የገባሁት። ታሙ እስከዛሬ ጠፍቶ የነበረው በእስር ላይ ስለነበረ ነው እና ወንድማችን እግዚአብሔር የተመሰገነ ይሁን ብዙ ችግር ሳይገጥመው ብዙም የከፋ ነገር ሳይፈጠር ያው ከእስር ላይ ወጥቶልናል። ዛሬ ይወጣል።
ዛሬ አሁን ደውሎልኛል። ዛሬ ከስር ወጣለሁ ብሏል። እግዚአብሔር ይመስገን። አሁንም ጸልዩ፣ ስለ ወንድሞቻችሁ ጸልዩ። እሺ እግዚአብሔር አምላክ ከክፉ ነገር እንዲጠብቃቸው እነሱ ሳያዩ ከሚጣቃባቸው ጦር ሁሉ ይከለላቸው ዘንድ እናንተ ሁላችሁም ስለ ወንድሞቻችሁ ጸልዩ። ወንድማችንም እፎይን፣ ወንድማችን ጰላዲዮስንም ሌሎችንም ስለ ቤተክርስቲያን ብለው እየተሰደዱ ስለ ቤተክርስቲያን ብለው ዋጋ እየከፈሉ ያሉ ወንድሞቻችንን በተመሳሳይ እግዚአብሔር አምላክ ባሉበት ይጠብቅልን፣ ከክፉ ሁሉ ይከልልልን። ወንድማችን ተሙ እግዚአብሔር የተመሰገነ ይሁን ዛሬ ከእስር ወጥቷል። ከእስር ወጥቷል። እሺ መልካም። ይሄ ልላችሁ ነው የመጣሁት የኔ ተወዳጆች። እንግዲህ ወንድማችን ተሙ ሲመጣ ደግሞ አግኝተ ነው አንድ ላይ በላይቭ ስትሪም ሁላችንም ያገኘናል። ሁላችንም ሰላም እንለዋለን። ሁላችሁንም ወዳችኋለሁ። ሁላችሁንም ወዳችኋለሁ። እኔን በስስት የምትወዱ እህቶች ወንድሞች፣ የኔን ስም በመጥፎ እያነሱ የሚያሙ ሰዎች ሲያጋጥሟችሁ ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው በሏቸው። በቁም ነገር እውነቴን ነው። በነገራችን እኔ በሌለውበት ቦታ የሆነ ሰው ስሜን አንስቶ ስለኔ የሚያወራው ተጽዕኖ ስለፈጠርኩበት ነው። ምንም ላደርግ አልችልም። እንደዚህ አድርጎ ደግሞ የፈጠረኝ እግዚአብሔር አምላክ ነው። ስሙ የተመሰገነ ይሁን። በቃ ባጭሩ ልክ እኔ በሌለውበት ቦታ የኔን ስም አንስቶ ስሜን ከፍ ዝቅ እያደረገ ስለ ጭንቅላት ሳይዜ ሊሆን ይችላል ስለ ማንኛውም ነገር የሚያወራ ካለ ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው እያላችሁ ጀስ መጻፍ ብቻሽ። እሺ ተጽዕኖ ፈጣሪ ነው አሁን የታለ? እሺ ቸክቸክ ይደረግ። ትቼው ነበረ የሆኑ ሰዎች ለምንድን ምናምን እያሉ አልተውም። ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው እያላችሁ ሁላችሁም ቶሎ ፈለገ ተጽዕኖ ፈጣሪ ነው እያልከው ፈረንጆቹ ሰላም አለው የሆነ ነገር እያላችሁ ሁላችሁንም በጣም ነው የምወዳችሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ወዳችኋለሁ። ሰላም ሁኑልኝ። እሺ ሰላም ሁኑ። ባይ ባይ።